ሰላም እንዴናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ኤሪክ ቴን ሃግ ስለ ክርስቲያኖ ሮናልዶ እንዲህ ሲል ተናግሯል። ታላላቅና በእግር ኳስ የዓለም የደመቁ ተጫዋቾች ቢሆኑ እንኳን በመጨረሻ የብቃት መውረድ ያጋጥማቸዋል። ይህ ደግሞ በፕሮፌሽናል የእግር ኳስ ሕይወት ውስጥ የማይቀር ነው ብለዋል። ከፍተኛ የብቃት ደረጃ ላይ ከተደረሰ በኋላ ቀስ በቀስ የብቃት መውረድ የሚታይበት ጊዜ ይመጣል። ሮናልዶ በዚህ የዓለም ዋንጫ ምን ሊያሳይ እንደሚችል ለማየት ትልቅ ጉጉት አለኝ ሲል ተናግሯል። በእኔ እይታ በእንደዚህ አይነት ውድድሮች ላይ አሁንም ቢሆን ጠቃሚ ሚና የመጫወት እድል አለው። ምክንያቱም የጨዋታዎቹ አካላዊ ፍላጎትና ፍጥነት በፕሪሚየር ሊጉ ወይም በሻምፒዮንሺፕ ሊጉ ከምናየው የተለየ በመሆኑ ያን ያህል ከባድና አስቸጋሪ አይሆኑም ብሏል። ስለዚህም ሮናልዶ ወሳኝ በሆኑ ቅጽበቶች ላይ አሁንም በጨዋታዎች ውስጥ ትልቅ ተጽዕኖ መፍጠር እንደሚችል ምንም ጥርጥር የለኝም ብሏል። ቡድኑ እሱን በስብስቡ ውስጥ አካቶ ውጤት ማምጣት ይችላል ወይ ለሚለው ጥያቄ ያለምንም ጥርጥር በእርግጥ ይችላል ነው መልሴ ሲል ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግ ተናግረዋል። ኢንተር ሚያሚ ካዝሜሮን አዲሱ አማካኛቸው አድርጎ ለማስፈረም ከስምምነት ደርሰዋል። ካዝሜሮ በአሜሪካው ክለብ ጋር የቃል ስምምነት የደረሰ ሲሆን ሁሉም መደበኛ ሂደቶች ተጠናቀዋል። አሁን የተጫዋቹ ፊርማና ይፋዊ የክለቡ ማስታወቂያ ብቻ የሚጠበቅ ይሆናል። ካዝሜሮ በማንቸስተር ዩናይትድ ቤት በጣም ጥሩ የሚባል ጊዜን በዘንድሮ የውድድር ዓመት ማሳየቱ ይታወሳል እና ከማንቸስተር ዩናይትድ ጋር መለያየቱ የሚታወቅ ጉዳይ ነው። ታዲያ አሁን ኢንተር ሚያሚን ለመቀላቀል እንደተስማማ ተገልጸዋል። ሪዮ ፈርዲናንድ ስለ ማቴዎስ ፈርናንዴዝ እንዲህ ሲል ተናግሯል። ዩናይትዶች ፈርናንዴዝን ለቶተንሃም ከለቀቁ ምናልባትም ከጀርባ ቪቲኒያና ቶናሊ ባንድ ላይ ለማስፈረም ትልቅ እቅድ ካላቸው ብቻ ነው ብሏል። ኢኔዎስ አሁኑኑ መፍጠን አለበት፣ ጊዜ የለንም። ስፐርስ የዩናይትድ ዋነኛ የዝውውር ኢላማ ሲነጥቅ ማየት ፍጹም አሳፋሪ ነው ሲል ነው እንግሊዛዊው ተጫዋች እየተናገረው። እንደሚታወቀው እንግዲህ ፈርናንዴዝ ለማንቸስተር ዩናይትድ ቅድሚያ እንደሚሰጥ ይታወቃል። ማንቸስተር ዩናይትዶች ማቴዎስ ፈርናንዴዝን ለማስፈረም ከዌስትሃም ጋር ድርድር ላይ እንደሚገኙም የሚታወቅ ጉዳይ ነው። ዩናይትዶች እንግዲህ የቶተንሃምን ፍላጎት ይረዳሉ። ነገር ግን በዝውውሩ ሂደት ላይ ከየትኛውም ክለብ በላይ ወደፊት እንዲገፉና ተጫዋቹን ለማስፈረም እንደሚተማመኑ ተነግሯል። የፈርናንዴዝ ቀዳሚ ምርጫ ማንቸስተር ዩናይትድ ሲሆን ማንቸስተር ዩናይትድ አሁንም ቢሆን የተጫዋቹ ፍላጎት ይኸው እንደሚሆንም ያምናል ተብሏልና ዩናይትዶች ምንም እንኳን እንግዲህ በተጫዋቹ ላይ ያላቸው ፍላጎት ከፍተኛ ቢሆንም ነገር ግን አሁን እያደረጉት ያለው እንቅስቃሴ በጣም ደካማ የሚባል ነው። እስካሁን ድረስ እየተጠበቀውን ያህል እየተንቀሳቀሱ አይደለም። ነገር ግን እንደዚህ አይነት መዘናጋት ዋጋ ሊያስከፍላቸው ይችላል እና የዚህም ተጫዋች ዝውውር በቶሎ ቢጨርሱት ለክለቡ የተሻለ ይሆናል የሚል እምነት አለኝ። ማርካ ይዞት የወጣውን መረጃ ወደ እናንተ ላጋራችሁ። ባርሴሎናዎች እንግዲህ ሁላን አልቫሬዝን ማስፈረም የማይችሉ ከሆነ ቤንያሚን ሼሽኮን ለማምጣት ፍላጎት አላቸው ተብሏል። በሁለተኛ የምርጫ ዝርዝሩ ላይም እንዳካተቱት ነው እየተገለጸ የሚገኘው። ኢቨን ማንቸስተር ዩናይትድ ከመግባቱ በፊት እንኳን የቤንያሚን ሼሽኮ ፍላጎት እንዳላቸው ይታወቃል። በጣም ወጣት የሆነ ተጫዋች ነው። ነገር ግን ዩናይትዶች እንዲህ በቀላሉ ይለቁታል ተብሎም አይጠበቅም። ፋብሪዚዮ ሮማኖ እንግዲህ ስለ ሳመቪል አንድ መረጃን አውጥቷል። ማንቸስተር ዩናይትዶች እንግዲህ የተጫዋቹን የዝውውር ዋጋ አስቀድሞ እንዳወቁና በእጩ ዝርዝራቸው ውስጥም እንዳካተቱት ነው እየተገለጸ የሚገኘው። ያ ማለት እንግዲህ ከዌስትሃሞች ጋር የሚያደርጉት ድርድር በይፋ እንደተጀመረ የሚያሳይ ነው። ዩናይትዶች ተጫዋቹ በተለይ አሁን እያሳየ ያለው እንቅስቃሴ በጣም ጥሩ የሚባል ነው። ለሀገሩ ኔዘርላንድም አንድ ጎልና አንድ ጎል የሚሆን ኳስ አመሻሽቶ ለቡድን አጋሩ ማቀበል የቻለ ተጫዋች እንደሆነ ይታወቃልና ከዚህ አንጻር በማንቸስተር ዩናይትድ ቢመጣ በተለይም አሁንም ቢሆን ዩናይትዶች በክንፍ ላይ ያለባቸው ችግር ይታወቃል። በተለይ ማርከስ ራሽፎርድ ከማንቸስተር ዩናይትድ የሚለቅ ከሆነ የዚህን ተጫዋች ዝውውር ያፋጥኑታል ተብሎ ይጠበቃልና ፖል ስኮልስ ስለ ራሽፎርድ እና ሰመቪል እንዲህ ሲል ተናግሯል። ማንቸስተር ዩናይትድ እንግዲህ ማርከስ ራሽፎርድን አሁን በሚከፈለው ደሞዝ ማቆየት ወይም 50 ሚሊዮን ፓውንድ አውጥቶ ሰመቪልን ማስፈር የሚል ምርጫ ውስጥ ከገባ ክለቡ በዚህ ጉዳይ ላይ በግልጽ መወያየት አለበት ብሏል። እንግዲህ የእግር ኳስ ውሳኔዎች በስሜት ላይ የተመሰረቱ ሊሆኑ አይችሉም ብሏል። ራሽፎርድ በእርግጥም በማንቸስተር ዩናይትድ መቆየት የሚፈልግ ከሆነ የደሞዝ ጥያቄውን ቀንሶ በቡድኑ ውስጥ ለቦታው በቁርጠኝነት ሊታገል ማየት ይፈልጋለሁ ብሏል። ራሽፎርድ ክለቡ ለዓመታት ደግፎታል። ነገር ግን አሁን የተጫዋቹ ብቃት ከሚከፈለው ደሞዝ ጋር መመጣጠን ያለበት ጊዜ ላይ ደርሰናል ብሏል። ምናልባትም ሰመቪል በክለቡ ውስጥ እንደ ራሽፎርድ ያለ ታሪክ ላይኖር ይችላል። ነገር ግን ገና ወጣት ነው። በቁርጠኝነት የተሟላ
እና ራሱን ለማሳየት የሚፈልግ ተጫዋች ነው። አንዳንዴ ይህ ቁርጠኝነት ከትልቅ ስምና ዝና በላይ ዋጋ አለው ብለዋል። ለደጋፊዎች አንድ ጥያቄ አለኝ ብለዋል። ራሽፎርድ የክለቡ አካዳሚ ውጤት ባይሆን ኖሮ በዚህ ሰዓት 50 ሚሊዮን ፓውንድ አውጥቶ ከሳማፊል አስበልጦ እሱን የሚመርጥ ሰው ይኖር ነበር ወይ ሲል መልሱ አዎ እንደሚሆን እርግጠኛ አይደለሁም ብለዋል። ራሽፎርድ በከፍተኛ ደመወዝ ከመቆየት ይልቅ ሳሜቪልን ማምጣት ሊታሰብበት ይገባል ሲል ፖል ስኮልስ ተናግረዋል። ኤደርሰን ወደ ዩናይትድ ለመዘዋወር የመጀመሪያውን የሕክምና ምርመራውን አጠናቋል። አዲሱ የማንቸስተር ዩናይትድ ፈራሚ ኤደርሰን ወደ ማንቸስተር ዩናይትድ ከመዘዋወሩ በፊት የመጀመሪያውን የሕክምና ምርመራ ክፍል ማጠናቀቁ ተዘግቧል። ስምምነቱ በዚህም መሰረት የተጠናቀቀ ሲሆን ዝውውሩን በትክክለኛ ጊዜ ይፋ ይደረጋል ሲል ፋብሪዚዮ ሮማኖ አሳውቋል። ኑስር ማዘራዊ ስለ ቡአዲ እንዲህ ሲል ተናግሯል። ብቃቱ ለራሱ ይናገራል። እሱ ድንቅ ተጫዋች ነው። ይህንን በብራዚል ላይ በነበረው ጨዋታና በድጋሚ ከስኮትላንድ ጋር በነበረው ጨዋታ ሳይቷል። በእውነት አስደናቂ ነው። እሱ በጣም ትሁት ነው። ሁሉም ሰው ይህንን በሱ ላይ በጣም ይወደዋል ሲል ተናግሯል። ይህ ተጫዋች በበርካታ የአውሮፓ ክለቦች እይታ ስር የወደቀ ተጫዋች እንደሆነም የሚታወቅ ጉዳይ ነው። ዩናይትዶች ጀርመናዊውን የቦሩሲያ ዶርትሙንድ አማካኝ ፍሌክስ ኒሜቻን ፈላጊ ሆኖ መቅረቡ ተገልጿል። ከዚህ ቀደም በዩናይትድ ራዳር ውስጥ እንዳለ የሚነገርለት ኒሜቻ ከዩናይትድ ባሻገር በሊቨርፑል እንደሚፈልግ ተገልጿል። የ25 ዓመቱ አማካኝ ወደ እንግሊዝ መመለስ የሚፈልግ ሲሆን ዶርትሙንድ ከሱ ዝውውር 50 ሚሊዮን ፓውንድ ይፈልጋሉ ተብለዋል። በተጨማሪም ከዩናይትድና ሊቨርፑል ባሻገር ተጫዋቹ በሪያል ማድሪድ እና ባርሴሎና ራዳር ውስጥ እንደሚገኝም የጀርመን ምንጮች ገልጸዋል። ተጫዋቹ እንግዲህ በትላንትናው ዕለት በጣም አስገራሚ ብቃት ማሳየት ከቻሉ ተጫዋቾች ውስጥ የሚጠቀስ ነው። አይቮሪ ኮስትን ጀርመን በገጠመችበት ጨዋታ በጣም ድንቅ ብቃቱን ማስመልከት ችሏልና እንግዲህ ዩናይትዶች እስከ 3 የሚድፊልደር ተጫዋች የማስፈረም ሀሳብ አላቸው። ከማቴዎስ ፈርናንዴዝ ውጪም አንድ ተጫዋች የማስፈረም ሀሳብ አላቸውና ይህ ተጫዋች በማንቸስተር ዩናይትድ ራዳር ውስጥ መግባት ችሏል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።